እየመሸ ነው። ኃይለኛ ብርድ ነው ያለው። አዘህባ ነቃ እንዴት ነው ታሳቡ? ይሄን ሀሳብ ያመጣው ሰላም አለይኩም ወራህመቱላሂ ወበረካቱሁ። የፈሪሃና የፍርዶስ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ የሆነ ነገር ላሳያችሁ። ባሌም ፕራንክ ላደርገው ነው። ያበደ ፕራንክ ምን እንደሚል አላውቅም። እንግዲህ ምን እንደሚያደርገኝ በኋላ እና የሆነ ነገር ላሳያችሁ ነው። የሆነ በቃ በረንዳ ቁጭ ብሎ ተግዟል። በጣም አዝኖ ቁጭ ብሏል። ስራ ለቀው ነበርና በጣም ተበሰጫጭቷል። ስራ ነበረው ያንን ስራ ለቆ ስለሆነ እስኪ ላይክ ሼር እያደረጋችሁ አበረታቱ። ሰብስክራይብ እያደረጋችሁ ሌላም ቻናል አለ፣ ያንንም አበረታቱ። ጀማል ዩቲዩብ አለ እና ብቻ አላውቅም ምን እንደሚል በጣም አዝኗል እሱ። እና ፕራንክ ላደርገው አስቤያለሁ። ብቻ አላውቅም እንግዲህ ምን እንደሚል ብሎ በጣም ተክዟል። ዕቃ ቤት ነበረን እሱም ትንሽ ከሳሰራበት እና ሌላ ስራ ደግሞ ጀምሮ ነበር ፍየል ንግድና በቃ እሱም በጣም እየተመረረ መንከራተት አለው። ፀሐዩ አቧራው ይላል ባር ነው። እስኪ አሁን ቁጭ ብሏል በረንዳ። የሆነ ነገር ላደርገው አስቤያለሁ። አሁን ዛሬ ገበያ የለም፣ ነገ ገበያ የለም። ቁጭ ብሏል ቤት በቃ ነጋ ገበያ ስላለ በሳምንት ሁለቴ ስለሆነ በቃ ቤት ቁጭ ብዬ ነው ወይ የምውለው የሚል ሀሳብ ገብቶታል። ስለዛ ስለሆነ ነው በጣም ቁጭ ተበሳጫጭቷል። አላውቅም ብቻ የሆነ ነገር ላደርግ ነው። ምን እንደሚያደርገኝ አላውቅም። እንግዲህ አብራችሁ ትከታተላላችሁ። ይመታኝም እንደሆነ እንግዲህ ጮህብኝም እንደሆነ አላውቅም። ብቻ እንግዲህ ፕራንክ ላደርገው ነው። የመጀመሪያ ጊዜ ነው ፕራንክ የምሰራ። አብራችሁ ታያላችሁ። እስከ መጨረሻው አብራችሁ ተከታተሉ። ይኸውላችሁ ልጀምር ነው። እዚህ ጋር በርሜ ነው ልጀምር ነው። ውሃ ልቀዳ ነው። ከዚህ ጋር በርሜ ነው። በዚህ በባሊ ልቀዳ ነው። ተከታተሉ። ውሃ ነው የምደፋበት ዛሬ። ሰዓቱ ደግሞ አሁን የብርድ ሰዓት ነው። ማታ አካባቢ ነው እየመሸ ነው። ኃይለኛ ብርድ ነው ያለው። አዘህባ ነቃ እንዴት ነው ታሳቡ? ይሄን ሀሳብ ያመጣው በጣም ታግዞ ስላየሁት ነው። በዚህ በባሊ ጢቅ አድርጌ ሽልስ ነው የማደርግበት። እንግዲህ አላውቅም ምን እንደሚጠብቀኝ። በደንብ አድርገሽ አንቺ ቀርጭ እሱ እንዳያየን ቀስ ብሎ ፕራንክ ነው ወለና ነገሩን አባያ ለዚህ ችግር የለውም። እሱ ይወጣለሁ እያልኩት ስለሆነ አይጠራጠርም። እየቀረሽ ነው አይደል? በደንብ በቃ እንዳታስነቂ እንጂ እኔ ሱቅ መሄድ አስመስዬ ነው የምደፋበት። አያችሁ እውነት ይሞላል። ገና 10 ታወራለህ ይውሃ ሲደፋበት እንዳይሰማን በሩን ልከፍት ነው ቀስ ብሎ እንዳይነቃብኝ። ይኸውላችሁ እዛ ጋር የታከስ ይዟል። ጀዋሉን ሁላ ይመታ ይዟል። ያው ቀስ ብዬ እያወራሁ ነው እንዳይሰማኝ ማለት እንጃ ምን እንደሚያስብ አላውቅም። ብቻ በጣም ተበሳጭቷል። ሲያበረታቱ በዚህ እንኳን አስደሰቱን። ይመታ ይዟል አላውቅም። እንግዲህ ይሄንን ይኸውላችሁ ስጋው አለ አንድ ባሊው ይሄን ልደፋበት ነው እንግዲህ። ይሄንን አንድ ባሊው በዚህ በብርድ አላውቅም እንዴት እንደሚሆን ምን እንደሚያደርገኝ አላውቅም። ሊያንቀኝም ይችላል።
ያምሻል። ደህና አይደለሽም? ምን ማለት ነው? ምን ትውረኛለህ? እኔ ምን አስበሽ ነው? ይሄ በብርድ እንደዚህ የምታደርጊው? በቃ እንድትል ብዬ ነው። ምን ሆንኩሽ? ተበሰጫጨህ ብዬ በቃ እንድትል ብዬ ነው። ስራ የለኝም ብዬ ነው እንጂ ተበሳጨሁት። ምን ብያለሁ? እና ነው ውሃ ይደፋል። ምኑ ጠቀመኝ? እሺ ምን ረዳሽ? የረዳሽ ነገር አለ? ምንም የረዳሽ ነገር የለም። ይቅርታ አበሰበሽኝ። ታሳዘንኩ። ይቅርታ። ጀዋሌ ሳይሆን እሺ ጀዋሌ ስራ አጣሁ። ደግሞ ጀዋሌንም እንደዚህ በቃ በውሃ አበላሽሽ። ከሁላችሁ ልብሱን ሊፈታ ይዟል። ያውልቅ ነው መሰል አላውቅም። ተበሳጭቷል። እስኪ እንዴት ነበረ የቀደሙት? ሰርተኛ ግን በነገራችን ላይ እንዲህ ያለ ብራንክ ሲሰራ እንዲህ ያለ ንብረት ነው ይሄ። ይሄን ማንኛውም ሰው ብራንክ ሲሰራ አስቀምጡ ማለት ጥሩ ነው። እንደምንም በሆነ ነገር ተቀብላይ ቢሆን የሆነ ነገር ወይም ደውላ ወይም ምናምን አድርጋ ጀዋል መቀበል ትችል ነበር። እሷ ዝም ብላ ብራንክ ማድረጓን ያየች ጀዋሉን ለመቀበል ይነቃል ትበል ወይም ማሳቡን ይተዋል ብላ ይሁን አላውቅም። ይኸው ጀዋሌ አሁን አልከፍታለ የእጄ ለማንኛውም አይከፍትም። ጀዋሉን ለመቀበል እሷ ለምንድን ነው ያልተቀበልሽኝ አንቺ? በሆነ ምክንያት አውቀብኛለሁ ብዬ ነው እኮ። ይኸው ጀዋሉ አሁን ውሃ ገብቶታል። ብረት ሰጠኛል። ገና ለገናው ሰብስክራይብ። በነገራችን ላይ በጣም ነው የደነገጥኩት ሲጮህ የመጀመሪያ ጊዜ እንደ አይነት ፊት ሳይ እኔ ነኝ ፍራንክ የሆንኩት እሱ ሳይሆን። ለምንድን ነው እኔ የጮኩት የደነገጥኩት? በጣም ጀዋሌ እኔ ስራ የለኝም ገና ስራ እየፈለኩ ነው። ስራ ገና አልገባሁም። ቋሚ ስራ አይደለ ዝም ብሎ ማንኛውም ስራ ዝም ብሎ እንዲህ ተሰርቶ የሚለወጥ ነገር አይደለም በማለት ዩቲዩብ እታገላለሁ። ጀማል የሚል ዩቲዩብ የሚል አለኝና በዛ እጠቀማለሁ። ግን እይታ የለውም። ያ እሷ ደግሞ ሌላ ዩቲዩብ እንክፈት ብላ ለራሷ ፍርዶስና ፈሪሃ የሚል ዩቲዩብ ነበርና አዲስ ተከፍቶ ያን ቪዲዮ እንሰራለን የሚለው እቅድ አድርገን እነሱ ሴቶቹ ቤት ተንትነው እንደዚህ እናድርገው ብለው ጨርሰዋል። ለካ እኔ ስመጣ ተቀምጫለሁ። ፎርሳ ገጥሟታል። በዛ ነው እንደዚህ ያደረገችኝና ይሄ ጀዋል አሁን ንብረት ነው። ይሄ ጀዋል አሁን ውሃውን ለመጥረግ ወይንም ውሃ ገብቶት ወይንም ስጥለው እዛን ሳትና ልጃለሁ ለዋ ላይ ስጥለው መሬት ወደቀ። ተሰብሮም ተሆነ ገና 3000። ስለዚህ ጀዋል ተበላሽቷል። ላይክ፣ ሰብስክራይብ፣ ሼር አድርጉ። በጀማል ዩቲዩብም ልለቀው ይችላል። ይሄን ቪዲዮማ እንደዚህ ቆኜ አይቀርም። ለማንኛውም ጀዋሉን አስበጃታለሁ። ችግር የለውም። ጀዋሉ ይበጃል። እናንተንም ቤተሰብ እንድትሆኑ ለሷም ቤተሰብ ለፈሪያና ለፍርዶስ ቤተሰብ እንድትሆኑ ተወዱ ጋብዛችኋለሁ። ቻው ቻው ብያለሁ።